የፀጉር ብዛት የምትፈልጉ ከሆነ ፀጉራችሁ በጣም የሚያምርና በአጭር ጊዜ ውስጥ ረዥም እንዲሆንላችሁ በተለይ ደግሞ ፀጉራችሁ በጣም የሚነቃቀልና የሚበጣጠስባችሁ ከሆነ በማንኛውም ሰዓት መጠቀም የምትችሉት ፀጉራችሁን ተቀብታችሁ ፀጉራችሁን አፍታታችሁበት መተው የምትችሉት በጣም ምርጥ የሆነ በዛ ላይ ፎርፎርም የሚያስቸግራችሁ ከሆነ ይሄንን ተጠቀሙት። በጣም ምርጥ የሆነ ይሄ ስፕሬ አሰራር ነው እዤላችሁ የመጣሁትኝ። እስከ ቪዲዮ ፍጻሜ ድረስ አብራችሁ ቆዩ። ሙሉ አሰራሩን የማሳያችሁ ይሆናል። ውድ ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? ዛሬ ደግሞ ይዤላችሁ የመጣሁት የሩዝ ውሃ ነው። የሩዝ ውሃና የሎሚ ውሃ ነው። ፀጉሬን ታጥቤ እንደፈታሁት ነበረ። ምክንያቱም ታጥቤ ሰርቼዋለሁ። ሰርቼው ግን ብዙም ቅባት አልቀባሁትኝም። ሆነ የመድረቅ እንትን አለውና ያንን እንደዚህ በደንብ አድርጎ እንዲያፍታታልኝ ቤት ብዛቱ ማለት ነው። ሲታጠብ ፀጉሬ ዝት ነው የሚለው ስብስብ ስለሚል አሁን በመጀመሪያ ውስጡን ፈሳሽ ቅባት ተቀባዋለሁ ማለት ነው። ምክንያቱም ግዴታ ማንኛውም ነገር ስትጠቀሙ ቅባት ፀጉራችሁን መጀመሪያ ተቀቡት ማለት ነው። ውስጡን ፈሳሽ ቅባት፣ ስርስሩን ደግሞ ዘለላውን ደግሞ ጭቃ ቅባት ማለት ነው። ሩዙን አሁን እኔ ውሃውን ስለሆነ የምፈልገው ለ24 ሰዓት ማለት ነው። መጀመሪያ ቀድሜ ነው የምዘፈዝፈው ማለት ነው። 2 ማንኪያ እጠቀማለሁኝ ሩዝ ማለት ነው። እዚህ ጋር መስቀልበት እቃ 2 ማንኪያ በቂ ነው። አሁን ይሄንን አጥበዋለሁ። ምክንያቱም ያው ቆሻሻ ስለሚኖረው ማንኛውም ነገር ለፊታችን ለፀጉራችን የምንሰራው ማጠብ አለብን። ይሄንን እናንተ ላጩን መውሰድ ትችላላችሁ። እኔ ግን ሙሉውን ይሄንን ከትፌ ነው የሚጨምረው ማለት ነው። ሎሚያችንን እዚህ እንቆራርጣትና ከሩዙ ጋር እንጨምረዋለን ማለት ነው። ጁሱንም መጭመቅ ትችላላችሁ። እርግጥ እኔ ከነ ቆዳው ከነ ልላጩ ነው የምጨምረው። እዚህ ጋር ሩዙን ካጠብኩኝ በኋላ የከተፍኩትን ሎሚ ጨምራለሁ። በመቀጠል ለብ ያለ ውሃ ነው የማደርግበት። ውሃውን አፍልታችሁ እንግዲህ በደንብ አድርጌ ልት ነው የማደርገው። ምክንያቱም ፀጉሬ ብዙ ስለሆነ ብዙ ይፈልጋል። እንደምታዩት ይሄንን ይመስላል። እንግዲህ አሁን ይሄንን ለ24 ሰዓት አሁን ማታ ላይ ነው እየሰራሁት ያለሁት። ለማታ 12 ሰዓት ምናምን ይሆንልኛል ማለት ነው። ፀጉሬን እንደማፍታቻ ፀጉራችሁን ታጥባችሁ ሲጨርሱ ራሱ ፀጉራችሁን ማበጠሪያ እንደማፍታቻና እንደማለስለሻ መጠቀም ትችላላችሁ። በጣም አሪፍ ነው። እኔ ብዙ ጊዜ ጠቀማለሁ። የቻይናዎች ሚስጥር የሩዝ ውሃ ሩዙን በብርቱካን አፍልተው ነው እነሱ የሚጠቀሙት። ያው በብርቱካን ማድረግ ትችላላችሁ። እኔ ግን በሩዝ ነው የሰራሁት። በጣም የሚያምረው እንደዚህ አድርጋችሁ የሰራሁትኝን የሩዝ ውሃ አሁን ከመቀባቴ በፊት በዚህ መልኩ ነው ቅባት መጀመሪያ ውስጡን የምቀባው ማለት ነው። ውስጡን አዳርሼዋለሁ። አሁን ምንድነው የማደርገው? ዘለላውን እንኳን እያበጠርኩ በምሰራው ሰዓት ነው የምቀባው ማለት ነው። እዚህ ጋር የሩዝ ውሃዬ ማለት ነው 24 ሰዓት ሆኖታል። ሩዝና ሎሚው ቅባቱ የነካው ፀጉሬ እንዴት ልስልስ እንዳለ ይሄንን በመቀባት በሚያመቸኝ እቃ አደርገዋለሁ ውሃውን ማለት ነው። ዋው ሽታው ራሱ ሎሚ ነው የሚለው። ይሄንን ለፊታችሁ ራሱ መጠቀም ትችላላችሁ። ውሃውን ማለት ነው። አሁን እኔ ሁሉንም እየረጨሁ እንትን ካልኩት የሆነ ፀጉሬ ላይ ስብ ስለሚል ያስቸግረኛል። እንትን ብዬ መጀመሪያ ከፍለዋለሁ። ያው የኔ ፀጉር ለጸባዩ ነው የሚይዘው ነው። እዚህ ጋር ህመም አለው ምን ነው
ፀጉሬ እንደተፈታ ነው፣ አልተበጠረም። ትዊስት ነው የምሰራው ጠቅለል ጠቅለል አድርጌ ማለት ነው። ለመስራትም ቀላል ነው። ከኋላ ፀጉሬን ዝም ብዬ ሰርቼው ስለነበር አንድ ላይ አቀላቅዬ በዛ ግዴታ መክፈል አለብኝ። ፀጉሬ በጣም የተያዘ ነው። ስከፍለው ተጠጠጥ ይላል። ምክንያቱም ታጥቤው እንደሰራው ስለነበረ ስላልፈታሁት ተይዟል። የተለመደው ግማሹ ተከፍሏል። ፀጉሬ ግን ለምን እንደሆነ አላውቅም። በጣም እዚህ ጋር እየተመታው ነው የሚመስለው። የሆነ ቁስል ነገር አለ እዚህ ጋር። ምን ሆኜ ነው ደግሞ በካሜራ ይታያል። አካባቢ እዚህ ጋር በጣም ቁስል እንደ ቁስል የሚሆንብኝ። አሁን ይሄንን ግማሹ እንደዚህ መካፈልና ምክንያቱም ሁሉም ሰው እንደሚያመቸው ነው የሚሰራ። እኔ ደግሞ ፀጉሬ በሚያመቸኝ መልኩ ነው። ምክንያቱም እንደ ፀጉር ሁሉንም በቀባው በኋላ ላይ ትያያዝና ለመፍታታት በጣም ነው የሚቸገረው። ይሄ ግን ምን እንጃ አላውቅም። በጣም ቁንዴ ቁስል ነው። እንደዚህ ፀጉሬን ከፋፍዬ ካስያዝኩት በኋላ አሁን ለመራራት በጣም ነው የደረገው። ደግሞ የሰራሁት አሁን በቅርብ የሰራሁት የሬት ጭቃ ቅባት አለኝ። እሱን እንጠቀማለሁ ለዘለላው ከማበጠሬ በፊት ማለት ነው። አሁን ይሄንን ምን እናደርጋለን መሰላችሁ? ትዊስት ስለሆነ አሁን ይሄንን 3 ቀን 4 ቀን ነው ማቆየት የምፈልገውና ለዛ እንዲሆን ትዊስት የሚባል አሰራር አለ። ጠቅለል ጠቅለል ለመፍታትም ቀላል ለመስራትም ቀላል ነው። አሁን ይሄንን ያው ትዊስት ነው የምሰራው ማለት ነው። የፀጉር እርጥበት ሲነካው እንዴት እንደሚሰበሰብ ይጋዝ አጭር ይቀርባሉ እነሱ ይቀመጡ። ሁሉንም በዚህ መልኩ ነው እንግዲህ ይሄንን ፀጉራችሁን ይሄንን የሩዙን ውሃ ታጥባችሁ ራሱ መጠቀም ትችላላችሁ በማንኛውም ሰዓት ማለት ነው። እንግዲህ ሁሉንም በዚህ መልኩ ጨርሻለሁ። ትንሽዬ ብቻ ነች የቀረችኝ። እሷን እስከምጨርስ ይሄንን ደግሞ እዚህ ተጠቀልለዋለሁ። ይሄ ግን የሚገርማችሁ ነገር ከውስጡ ራሱ ለመውጣት እንትኑ የሩዝ ውሃ ማለት ነው ብዙ እንትን አይፈጅባችሁ። በጣም ነው ደስ የሚለው።
እንደዚህ ትዊስት ምናምን ስትሰሩት ማለት ነው። ይሄ አሰራር ትዊስት ነው የሚባለው እና በጣም ቀላል ነው። አንደኛ ስትሰሩት በጣም ይቀላል። ስትፈቱት ፀጉራችሁ ደግሞ እርጥበት ምናምን ኖሮት ቶሎ እንዲደርቅላችሁ የምትፈልጉ ከሆነ ለመድረቅ በጣም ቀላል ነው ማለት ነው። ያው መጀመሪያ ጭቃ ቅባት ነው የምቀባው። ፀጉሬ በጣም ነው የደረቀ። በጣም ሁሉንም ስስ ነው ያደረገልኝ። ፊት መጀመሪያ ጫፍጫፉን ካበጠራችሁ በኋላ ወደ ስሩ ስትሄዱ ምንም የፀጉራችሁ መያያዝ ምናምን የለውም ማለት ነው። አያያዝም ፀጉራችሁ በጣም ነው የሚፍታታው። ሲሰበሰብ ፀጉሬ ይህ አሰራር በተለይ ሹሩባ ለማትችሉ ልጆች በጣም አንደኛ ነው። አስይዛችሁትም ስራችሁን መስራት ትችላላችሁ። እኔ እንዳልኳችሁ ይሄንን ለ2 ቀን ለ3 ቀን ነው አስቀምጬ ሌላ ትሪትመንት ሰርቼ ደግሞ ወይ ደግሞ ቅባት ካለኝ በቅባት የምታጠበው ማለት ይሄን ይመስላል። ይሄንን ደግሞ በትሪትመንት መስራት ትችላለሁ። በትሪትመንት እሰራበታለሁ አንደፋው ማለት ነው። ሩዙ ውሃውን ደግሞ ያው እንደተለመደው ሻምፖ ምናምን እሰራበታለሁ። ያው የተረፈኝ ሄር ስፕሬይ ደግሞ እንዳልኳችሁ ለፊታችሁ መጠቀም ትችላላችሁ። ለፊታችሁ ራሱ በጣም አሪፍ ነው። እንደዚህ ያደርጋችሁ ፊታችሁን ታጥባችሁ ስትጨርሱ አይናችሁን ጨፍናችሁ ፊታችሁ ላይ ሙሉ ዝም ብላችሁ መርጨት ትችላላችሁ። ፊታችሁን በጣም ውልውል ነው የሚያደርገው። ፊታችሁ ነው የብጉር ጠባሳ ምናምን ካለባችሁ ተጠቀሙት። እኔ በብዙ መንገድ ነው የምጠቀመው። አሁን ተቀብቼው ጨርሻለሁ። በተለይ ደግሞ ግንባራችሁ እኔ ግንባሬ ሙሉ ፀጉር ነው ማለት ነው እንደምታዩት። ይሄን ይመስላል እንግዲህ ለዛሬ እላችሁ እየመጣሁት ቪዲዮ። ፀጉሬ ተሰብስባ ያጠራ ይመስል በጣም ስብስብ ያለው ማለት ነው። ወጥቶ ሲያገኝ ይሄንን አስይዛችሁ ስራችሁን መስራት ትችላላችሁ። ይሄን ይመስላል እንግዲህ ልጆችዬ። አሰራሩ በጣም ቀላል ነው፣ ታያችሁት ነው። አንገታችሁ ምናምን ፊታችሁን ወጣችሁ ፀጉር እንዳሳያችሁ በጣም ትንሽ ነው። ፀጉሬ ረጅም ስለሆነ ነው እንጂ በጣም ትንሽ ነው የወጣችሁ ፀጉር እቺ ነች። በጣም ትንሽዬ፣ በጣም ሲበዛ ትንሽዬ ነው። ይሄን ይመስላል እንግዲህ ውዶችዬ። እንደዚህ አድርጋችሁ ሰርታችሁ ተጠቀሙ። በጣም አሪፍ ነው።